የአውሮፓ ህብረት ከደን ጭፍጨፋ ነፃ የምርት አቅርቦት በሚል ያወጣውን ህግ በተመለከተ ከካፋ ዞን የተለያዩ ወረዳዎች ለተውጣጡ የግብርና ስራ ኃላፊዎችና ባለሙያዎች ስልጠና እየተሰጠ ነው። ይህ ስልጠና በካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ አሰልጣኝነት በቦንጋ ዩኒቨርሲቲና በቦንጋ ትምህርት ኮሌጅ እየተሰጠ ይገኛል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ቡናን ለዓለም ገበያ ለማቅረብ ማሳው ከደን ጭፍጨፋ ነፃ መሆኑን ማረጋገጥ እንደሚገባ ጠቁመዋል። ደንን በመጨፍጨፍ የሚመጣ ምርት መገደብ አለበት። ምርት በማሳ ላይ መመረት አለበት በሚል ሂሳቤ ህግ ወጥቷል። በአካባቢው ከዚህ ቀደም የነበረውን የተፈጥሮ ሀብት የመጠበቅ እሴት በማስቀጠል የአውሮፓ ህብረት ደንብን ተፈጻሚ ማድረግ ይገባል ብለዋል። ይህን ደንብ ሲያወጡ አጠቃላይ የአካባቢው የአየር ንብረቱን ጠብቆ ምርቱ ካልተመረተ በደን ውድመት ምክንያት የሚመረት ምርት አጠቃላይ የዓለምን የአየር ንብረት አጠቃላይ ነባራዊ ሁኔታን እየቀየረ ነው። የንድፈ ሐሳብና የተግባር ስልጠናው በክልሉ ከተለዩ 478 ቀበሌዎች ለተውጣጡ 1137 ባለሙያዎችና አመራሮች በአራት ማዕከላት በተመሳሳይ ሁኔታ እየተሰጠ መሆኑን ነው አቶ አስራት የገለጹት። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ጋው አባ መጫ በበኩላቸው ከዓለም ህጎች ጋር የሚጣጣም የቡና ልማት ስራን ማከናወን አስፈላጊ በመሆኑ ስልጠናው እንደሚሰጥ ተናግረዋል። ተለያይተውና ተነጣጥለው በየትኛው መንገድ መሄድ በማይቻልበት ዓለም ሆነን የአውሮፓ ህብረት ከደን ጭፍጨፋና ከተፈጥሮ ጉዳት ነፃ የሆነውን ምርት ግብይት ለማስከድ ባወጡት ደንብ ላይ ልንወያይ መድረኩ ሀገራዊ ነው፣ እንደዚሁም ዓለም አቀፋዊ ነው፣ ክልላዊ ነው። አውሮፓ ህብረት በየትኛው መንገድ ዓለምን ይጠቅማል ብሎ የሚያወጧቸው ህጎች ዓለም ሀገራት የሚተገብሩት እንደሆነ ይታወቃል ማለት ነው። የቡና ልማትና ግብይትን በተመለከተ የሚወጡ ዓለም አቀፍ ህጎችን አክብሮ መስራት እንደሚገባ አስረድተዋል። ከተፈጥሮ ደን ጭፍጨፋ ወይም ተፈጥሮን ከማናጋት ተፈጥሮን አናግቶ ምርት አምርቶ ገበያ ከማቅረብ ነፃ የሆነ ህግ በመሆኑ ለዓለምም ለሀገርም ሳምባና ምልክት የሆነ የተፈጥሮ ደን ያለን አካባቢዎች ከመሆናችንም አንፃር ከቡናው ጋር ያለን ባህልና ታሪክም እጅግ በጣም የተቆራኘ ከመሆኑ አንፃር እኛ ምን ተገብረው ነገር እንደ ሀገርም ምሳሌ ሊሆን ይችላል ተብሎ የታመነበት ነው ብሎ መውሰድ ይቻላል። ለአውሮፓ ገበያ ከሚቀርቡ የግብርና ምርቶች ቀዳሚው ከካፋ ዞን ህዝብ ማህበራዊ ህይወትና ታሪክ ጋር የተቆራኘው ኢኮኖሚያዊ ፋይዳውም ከፍተኛ የሆነውን ቡና ለዓለም ገበያ በሚመጥን መንገድ ማምረት ይገባል ነው ያሉት። ህጉን ከዓለም አቀፍ ከሀገራዊና ከአካባቢያዊ ነባራዊ የኢኮኖሚ ሁኔታዎች ጋር በተናበበ መንገድ ማክበርና የእውቀት ሽግግር ማድረግ እንደሚያስፈልግ አሳስበዋል። ካለብን ሀገራዊ ነባራዊ ሁኔታ ከዲጂታል ወርልድ ላይ ከመቀላቀል ካለን አቅም አንፃር ታይቶ በተደጋጋሚ ጊዜ ማራዘሚያዎች የተጠየቀበት ግን ግድ ስለሆነ ደግሞ መከናወን አለበት ተብሎ የታመነበት በመሆኑ በአገር ደረጃ የሚከናወን ይሆናል። ለ3 ቀናት የሚዘልቀው ይህ ስልጠና የአርሶ አደሮችን የቡና ማሳ ልኬትና መረጃ አያያዝን፣ የአውሮፓ ህብረት ህግና መመሪያን፣ መረጃን በዲጂታል አሰራር መያዝንና ሌሎችን ጉዳዮች በሚመለከት የጽንሰ ሐሳብና የተግባር ትምህርቶች የሚሰጡበት ነው።